በቃ ተናዷል ማለት ነው። ካሁን በፊት ልክ ፋኖች ብዙ ማድረኩ ሲባል አንፈራም እንደሚለው ማለት ነው። የሆነ ነገር ስሜቱ ሳይሰማ ያን ነገር አታወጣው። ይሄ ብስጭት ግን ብስጭት ሆኖ ይቀራል። ትናንት ነበር የተናገርኩት አይቀርም። በተለያየ ዘዴ ወደ መሬት ይወርዳል። ዛሬ ሰማነው ወደ መሬት መውረዱ። ምርጫ ልታደናቅፉ ናችሁ ተብለው ወጣቶች ታሰሩ። በተለያየ ቦታ እንዳያዳምጡ እያደረጉ ነው። የዚህ አይነት እርምጃ ይቀጥላል ከታች። ዳይሬክት ቴዲን አሁን ላይናገሩ ይችላሉ። ዳይሬክት የሆነ እርምጃ ሊያወስዱ ይችላሉ። ይህ ማለት ግን ቴዲን ዝም ይሉታል ማለት አይደለም። ማስያዝ አለብን። በጣም ቴዲን የወደድኩት ከሙዚቃው በላይ ከብሬ ነው እያዳመጥኩት። እዛ ቤተሰቡን አገሩ ምኑን አድርገው ስለ ሀገሩ በቃ የኔ ነፍስ ከሀገር አይበልጥም ያለበት ሁኔታ ላይ ተመልክቼ ትናንት ስለተናገርኩት ነው። አንተ ቅድም ያልካቸው አንዳንድ ሰዎች በተለይ ደግሞ ኢዜማዎች ቴዲን በቃ ትናንት አልወጣልህ ብሎ እኮ ነው ማርኬቲንግ ሰራተኛ ጎበዝ ነጋዴ ሞት። በነገራችን ኢዜማዎችም እንደ ብልጽግናዎች ግራ ገብቷቸዋል። የኢዜማ አመራሮች እንግዲህ አሁን የምጠቅሰው ግለሰብ እና ሌላው ደግሞ አሁን መሪ ተብሎ የተመረጠው ሁለቱ እኮ ተቃራኒ ነገሮችን ነው እየተናገሩት ያለው። ያኛው ማርኬቲንግ ነው ይላል፣ ይሄኛው ደግሞ ቴዲ ዘፈነው ለኢትዮጵያ አንድነት ነው። እንደውም እናንተ ጽንፈኞች ዘፈኑን የራሳችሁ አትደርጉ፣ ዘፈኑ የኛ ነው ብሎ ራሱንም እንደ ኦባማ የሚመለከት አሁን ያውኑ መሪ አለ። እንደዚህ አይነት ግራ ገብቷቸዋል። በአጠቃላይ ብልጽግና ብቻ ሳይሆን በዙሪያው ያሉ ሰዎችም ግራ እንደገባቸው ነው የተረዳነው። ደረጃ ይቅርታና አንድ ነገር ሲናገር እንትና ሰምቸው ነበረ። ይሄን ስል የለየው አይደለም። የዛሬ 6 ወር 7 ወር ዘመነ ካሴ አንዴ ያንተን ያደርጋል፣ ያበሳጫል። የዘር ፖለቲካ ያደረጉ ህዝብ ያፈናቀሉ በማንነቱ በሃይማኖታቸው ያደረጉ ይመጣና ላይ ኢትዮጵያ አትፈርስም። ኢትዮጵያ መፍረስ ማለት ተራራ መናድ መሰላቸው እንዴ? ኢትዮጵያ አትፈርስም ማለት የሆነ ቤቴ ማፍረስ ነገር መሰላቸው እንዴ? ስንቱን አፈናቅለው ስንቱን ገድለው ስንቱን አስለቅሰው አንዲት ቃል አለች አፋቸው ላይ የምትል የኢትዮጵያዊነት ሻምፒዮና ሊሆኑ ኢትዮጵያ አትፈርስም፣ ኢትዮጵያ ትቀጥላለች፣ ትጸናለች፣ ማንም በኢትዮጵያ እንደራደርም ይላል ይመጣናል። እና አንዴ ዘመነ ካሴ የተናገረው ትዝ ይለኛል። እና ኢትዮጵያዊነትን አታስተምረኝም ብሏል። ትክክል። ለምን ኢትዮጵያዊነት ስንል አይደላችሁም አሉን ይላል ዘመነ። ቃል በቃል ነው ያለው። ኢትዮጵያዊነት ሲል ያማራ ህዝብ አይደላችሁም ብሔርህን ተናገር እያል ተደበደበ። በብሔር ካምፕ አገባም ስንል ይሄ ራሴ ላይ እየደረሰ ነው። ይሄ ስንታሰር ማዕከላዊ ብሔር ተብዬ ኢትዮጵያዊ ተብዬ ተገርፌያለሁ። እኔ ራሴ ግዴ አይሆንም ኢትዮጵያዊ ተናገር ኢትዮጵያዊ ትምክተኛ ተናገር አማራ በግድ አማራ ናችሁ ብለው አማራ አደረጉናል። እውነቱ አማራ ሆነን ስንደራጅ ደግሞ አሁን አለ እዚህ ይለኛል ቃል በቃል ኢትዮጵያዊነት እናስተምራችሁ ይሉናል። ደግሞ እንደገና አንተ አይደለም የምታስተምረኛል። አይ አጭበርባሪዎቹ ማለት ነው። ለዚህ ነው እኔ ቴዲንም በጣም እዚህ ሙዚቃ ላይ እንትን ያለብኝ። ወይ አንተ አትነግረኝም ማንነቴን እኔ ያውቀው የለም ወይ ኢትዮጵያዊነቴን ወይድ የሚል ነገር ዞር እንደዛ እንሁን ይላሉ። ኢትዮጵያዊነትን እየቦረቦሩ ሰንደቋን እየጣሉ ከእናቶች ነጠላ ላይ እየቀደዱ እያቃጠሉ እያዋረዱ ኢትዮጵያ አትፈርስም አንደራደርም ምናምን ይዋል። ሌላው ቀርቶ የክብር አባል ብለው እንኳን ያሉ ጋዜጠኞች ሸልመዋቸው አድርገዋቸው መከላከያ ማለት የኢትዮጵያ ባንዲራ ቢያውለው በሚቀጥለው ቀን ካስታወስክ የኢትዮጵያ ባንዲራ ያለበት ከረባትና ሜዳሊያውን አድርገው ሲሄዱ ዝግጅት ላይ አትገቡም ተብለዋል። ትዝካር አውልቁና አረንጓዴና ቢጫውን ነው የምትገቡት ተባለ። በዚህ ደረጃ እያዋረዱ ኢትዮጵያ አትፈርስም ይላል። አንተ አይደለም ኢትዮጵያዊነት የምታስተምረው። አንተማ ንድሃታል፣ ከንፈር ላይ ተነቅሰህ ቦርቡርሃታል። ትናንትና እንደተባለው አንድ ያቆሙ አክሱምና ላሊበላን አንድ ለይተዋል። ዳስጣልን አዳምጠው ከመጀመሪያ ጀምሮ በአንድ ሀገር ያቆሙትን ሁሉ ምን ያሉትን ሁሉ ተሳክቶልሃል። በዛ ረገድ ተሳክቶልህ፣ ግን ጊዜያዊ ነው ይሄ ነገር። ኢትዮጵያዊነት መቼም አይሞትም አይጠፋም። ለዚህ ነው አብዛኛው ነገር እንደዚህ ይሆን ያለውና ቴዲ እነዚህ ሰዎች ያሳዘኑ፣ ቅድም ያልካቸውም ሰዎች ያሳዘኑ ነጋዴ ሆነው ነጋዴ ሲሉ ነው። ነጋዴ ሆነው ነጋዴ ሲሉ ማለት ነው። ንግድ የሚያሳፍር አይደለም። ቢዝነስ መስራት ስራ ነው። በትክክለኛ ቢዝነስ እንደውም ትክክለኛ ነጋዴ ጀግና ነው የሚባለው። ራሱን አሳልፎ ለሙያው ታምኖ የሚሰራ ሰው መጥፎ ነው ንግድ እያልኩ አይደለም። ነገር ግን
የቴዲ ዓላማ እዚህ እንትን ላይ ትናንት እንደተናገርኩት የመጀመሪያው ነፍሱን ነው ያቀነቀነው። ሌላው ያን ተከትሎ የመጣ ነው። ያን ተከትሎ ነው። አንተ አታደርገውም አዲስ አበባ ላይ ተቀምጠህ ይሄን አንተማ እየነገርክ ነው። አንተማ እዛው ቢጠበቅልህን እንደዛ እያደረግክ ነው። በጣም የሚገርመው ዴባም ደረጃ እዚህ ላይ ህዝብንም መናቅ አይደለም ወይ? አሁን እነሱ ይሄ ንግድ ነው አሉ። ቴዲ አፍሮ እነሱ ለውጠነዋል፣ ያቺን አሮጊቷን ኢትዮጵያ አጥፍተናል፣ ያቺ ያንተን ኢትዮጵያ የለችም ካሉ ታዲያ አሁን የጮኸው ማን ነው? አሁን ከቴዲ ጀርባ እንደዚህ በሁለት ቀናት ውስጥ 40 ሚሊዮን በላይ ተከታይ እና ተመልካች የተገኘው ከየት መጥቶ ነው? እንደው ከደመና ላይ ወርዶ ነው? እዛው እኮ ሀገር ቤት ያለ እዛው በመላው ዓለም የተበተነው ኢትዮጵያዊ እኮ ነው እንዴ። እነሱ ለውጠነዋል ካሉ አልተሳካላቸውም ማለት ነው የሁሉ ህዝብ ከቴዲ ጀርባ ካለ። ስለዚህ የራሳቸውን ኪሳራ መቀበል ስላቃታቸው ነው ይህን ሁሉ ጊዜ ለፉ፣ ሀገር አፈረሱ። ሀገርን በቁም ነው ያፈረሱት። ገለው እርስ በርስ አጋጭተው ባለፉት 8 ዓመታት አብይ አህመድ የሰራውን ኢትዮጵያ ከተፈጠረ ጀምሮ የትኛው ማገዛዝ አድርጎት የማያውቀውን ያደረገው ይህ ሰውዬ ቀንም አይበቃውም ሌትም አይበቃውም ኢትዮጵያን በማፍረስ ረገድ። ይህን ሁሉ አድርጎ ግን ኢትዮጵያዊነት ዝም ብሎ የሚፈርስ አይደለም፣ በጭቃ ቤት የተሰራ አይደለም። ይሄው አየን እኮ ድንገት ኢትዮጵያ ጎንበስ ስትል ቀና የሚያረጋት ትውልድ ይመጣል። እና ይህንን ህዝብ ነው አሁን አሸንፍ ሄዳሉ። ለምን ትንቀዋለ? ነጋዴስ ሆነ አሁን ትናን ድምፃዊ ጌትሽ ማሙን አነጋግሬው ነበር። ቴዲ ለራሱ የሚበቃ ሀብት ያለው ነው። ከገንዘብ አንፃር በብዙ ነገር እየከሰረ የሚሰራ ሰው ነው። ምንም በዚህ ቴዲን አፍሮ ለማማቱም ሆነ ለሞቀስ የሚያስችል ምንም አይነት ወይ አይነ ሌባ አይነ ደረቅ ነህ ወይም ለሚያልክ አደርባይ ነህ። ከዛ ውጪ ቴዲን በዚህ መልኩ ልትወቅሰው አትችልም። ማስታወቂያም የሚያስፈልገው ሰው አይደለም። ትንፋሻችንን ነው በዜማና በግጥም አድርጎ የነገረን መልሶ ለኛ። ስለዚህ የሚወረውሩትም ነገር የሚናገሩትም ነገር ውሃ ማያነሳ አይደለም። እንደው ዝም ብሎ መንቦራጨቅ ነው። እንዲሁ ይሄ ምንድነው ደም ያሰከረው ውሻ የቆሰለ ጅብ አይነት የጣር ድምጽ እንጂ ከዛ ያለፈ ምንም ነገር እየሰማን አይደለም። ለማንኛውም ብዙ ርቀት አይደለም። ለጊዜው ቤተመንግስቱ ስለተቆጣጠሩ ለጊዜው ታንኩ በእጃቸው ስላለ አገሪቱን ጨምድደው ስለያዙ የተወሰነ ጊዜ ሊገፉ ይችላሉ። ከዛ ባለፈ ግን እውነት መቼም ተቀብራ አትቀርም። የንጹሃን የግፉአን የኢትዮጵያውያን አንድነትና ህብረት እነዚህን ሰዎች ከጫውታ ውጭ አድርጎ ኢትዮጵያ መልሰን ሀገራችንን የምናገኝበት ጊዜ ሩቅ አይደለም። ደረጃ ልክ ነው። ምን አለ መሰለህ ቴዲ ለገንዘብ ያረጋቸውን በጎ ነገሮች እንኳን አሁን አይደለም ቀደም ባሉት ዓመታት ብንዘረዝራቸው በጎ አድራጎቶቹ ማለት ነው ማን የት ነው? ሱዳን ነው ሶማሌ ታግቶ የነበረ ሊገደል የነበረ የትግራይ ተወላጅ ያኔ 700 ሺህ ብር ማለት በጣም ብዙ ነበረ። አገሩ ስለርሳ ደቡብ ሱዳን መሰለኝ 700 ሺህ ብር ከፍሎ ያኔ 700 ሺህ ብር ካሁን ብዙ ሚሊዮን ብር በበለጠበት ጊዜ የውጭ ጉዳይ ሚኒስቴር ዝም ብሎ ቴዲ ነበር ያስፈታው። ያኔያውም ኢህአዴግ ነበረ ስልጣን ላይ ያለው። የትግራይ ተወላጅ ቴዲ ዘር ምናምን የለም እሱ ጋር ችግር የለም። እሱ መብራቱ መሰለኝ ስሙ እሱ ሁሉ እና ከዛ ጀምሮ ያደረጋቸውን በጎ ነገሮች ብትዘረዝራቸው ቴዲ ጋር ችግር የለም። አናኛቱ ያለ በኢሬቻ ያ ሁሉ ሰው ሲያልቅ እንደ ቴዲ ያቀነቀነ የለም በዛ በኩል ማለት ነው። ያለው የሰው ፍቅር ነው ብለህና ምንድነው መሰለህ ሰሞኑን ሰዋሰው ፕሮሞሽን ጋር ውሉ ሲፈርስ ከሰማነው ዜና አንዱ 25 ሚሊዮን ብር ነበረ ቅድሚያ ክፍያ ተቀብሎ ነበረ። ነገር ግን አመት ነው 2 አመት ስለቆየ ከተቀበለ ከነወለዱ አድርጎ 35 ሚሊዮን ነው ምናምን ከፈለ። በውሉ መሰረት ጫጫታ የለም እዛ ላይ መልሶላት ነው በራሱ ያደረገው ለሰዋሰው ፕሮሞሽን ተባለ። እኔ በሆን አላቅም እንግዲህ እሷ ነጋዴ ስለሆነች እንትን ስለሆነች ይሆናል። የኢትዮጵያዊነት ፊሊንግ ቢኖርኝ እኔ ከቴዲ ወለዱን አልቀበለውም ነበር። ኦኬ ትቀበለው ምንም አይደል። ግን አንድ በዚህ ቅር ያላቸው ሰዎች አሉ። ቴዲ አሁን እርግጥ ነው ብዙ ታይቶለታል፣ ብዙ ይሰራል ባሁን እና ምን አሉ ቢያንስ ወለደ የከፈለውን በነፃ ሙዚቃውን እያዳመጥኩ ስለሆነ መክፈል አለብን አሉ። መክፈል አለብን ምናምን አሉ። ይሄ እንኳን አይቸግረውም ቴዲ እኮ ይሄ አይቸግረውም ገንዘብ ምናምን እንዲህ እሱ የሚቀበል አይመስለኝም ምናምን አልኳቸው። ገንዘብ ለሱ ምንም ሆኖት አይደለም እንደውም አልፈልግም ብሎ ሊመልሰውም እንደሚችል እርግጠኛ ነኝ። ግን ይሄን ያህል ሰው ይወደዋል ነው እንዴት ያህል ያስባሉ እነዛ ሰዎች? ዶሮ ብታልም ጥሬዋን እንደሚሉ
እነሱ ፖለቲካን ተተግነው ስለሆነ አየህ ፖለቲካን ተተግነው ስለሆነ የሚነግዱት ሁሉም ሰው እነሱ ይመስላቸዋል ሌባናት ልጇን አታውን እንደሚባለው ሁሉ ሌላው ምን መሰለህ መሳይ የአዲስ አበባ ህዝብ ወኪል ነን በተለይ ለአዲስ አበባ ወገንተኛ ነን ብለው የአዲስ አበባ ህዝብ ሲፈናቀል ሲገደል ሲያለቅስ ሲገፋ ሰንደቅ ዓላማ ይዘህ መስቀል አደባባይ አትሄድም ሲባል ቤተ ክርስቲያኑ ሲፈርስበት ምን ሲልበት አንድም ቃል አልተነፈሱ ምን ሆነው የፖለቲካ ፓርቲ ሆነው ተመልከት የፖለቲካ ፓርቲ ሆነው በተለይ ማህበራዊ ቤዛችን ዋናው ሶሻል ቤዛችን አዲስ አበባ ላይ ነው ብለው አንድም አላደር አፍረዋል ቴዲ አዋረዳቸው እነሱ ያልነኳትን ቴዲ በጥበው ህዝቡን አነቃው ህዝቡን አንገቱን ቀጥ አደረገው እግዚአብሔር ይባርክህ ከነቤተሰቦች ተባረክ ቢያንስ ተንፍሰናል ብሎ ከዳር እስከ ዳር ህዝቡ መረቀ ስለዚህ ሊሰድቡት የፈለጉበት ምክንያት አንዱ ይሄ ነው ለማለት ነው የሆነ ሆኖ ግን መሳይ እያንዳንዱኛም ዜና ስንሰራ ሆነ በተለያየም ነገር በመናደርገው ትናንት እንዳልኩት አሁን የተጀመረው እርምጃ የመውሰድ እንቅስቃሴ ወደ ሌላም ነገር ሊያድግ ስለሚችል ብስጭታቸውን መቆጣጠር ካላቃታቸው ልክ ሁሉን ነገር ከቲፒኤልኤፍ ኮርጃሉ መቼም ቲፒኤልኤፍ ሰው ገጭተህ ምናምን ብሎ በፌክ እንዳደረጉት ሁሉ እነዚህ ወደ ሌላ ነገር መግባታቸው ስለማይቀር በእያንዳንዷ እንቅስቃሴ በቴዲ በጓደኞቹ በባልንጀሮቹ በቤተሰቦቹ ዘንድ ባለው እንቅስቃሴ ዋናው ጠባቂው እግዚአብሔር ነው እሱም ጥንቃቄ እንዲያደርግ በጥንቃቄ እንዲንቀሳቀስ ምክር ማስተላለፉ ተገቢ ነው ብዬ እናገራለሁ ያው ደረጃዬ በጣም ሊያሳስብ የሚገባ ነው ይሄ ስርዓት አልበኝነት የተስፋፋበት ሀገር ነው አብይ አህመድ የተለያዩ አፋኝና ገዳይ መዋቅሮች ያሉት ነው በመደበኛነት የሚታወቁት ብቻ ሳይሆን እያንዳንዱ ሽመልስ አብዲሳና አዳነች አቤቤ በየግላቸው እስር ቤት ያላቸው በየግላቸው አፋኝና ገዳይ ስኳዶችና ቡድኖች ያሏቸው እንደሆነ ይታወቃልና ከፍተኛ ጥንቃቄ ያስፈልጋል የአዲስ አበባ ህዝብ የኢትዮጵያ ህዝብ አይኑን በደንብ ገልጦ ከቴዲ አፍሮ ጀርባ መሆን ይገባዋል አብይ አህመድ በጣም ቂመኛ ነው ቂመኛ ብቻም አይደለም በጣም ጨካኛ አረመኔ ነው ይሄንን በመግለጽ ረገድ አብረውት የነበሩት እነ ገዱ አንዳርጋቸው የተናገሩትን እነ ታዬ ደንዳ የገለጹትን አንተ አረመኔ ነህ እጅ በደም የጨቀየ ብሎ በመናገሩ ነው ዛሬ ታዬ ደንዳ ዋጋ እየከፈለ የሚገኘው ስለዚህ ሰውዬ አንድ ነገር ከማድረግ አይመለስም የሚለውን እንደው ለሟርት ለማንሳት ወይም ሰውን ለማስደንገጥ ለማስደንበር አይደለም ለማንኛውም መጠንቀቅ ያስፈልጋል ይሄ ልጅ የኢትዮጵያ ሀብት ነው ቴዲን አይደለም የሚነኩት ኢትዮጵያን ነው አንዳንዴ ቀደም ሲል አንተም ብለዋል ብዙዎችም የሚጋሩት ነው አንዳንድ ግለሰቦች ከግለሰብ በላይ ናቸው ዝም ብለ አንድ ግለሰብ ብለ መጠቅሳቸው አይደሉም ብቻቸውን ሀገር ሆነው ጉዳታቸውም እንደ ሀገር ቅስማችንን ሊሰብር ይችላል ከዚህ አንፃር ከፍተኛ ጥንቃቄ መደረግ አለበት አይኖቻችን መነቀል የለባቸውም ከቴዲና በዙሪያው ባሉ ነገሮች ላይ ይሄንን በደንብ የኢትዮጵያ ህዝብ ሊረዳው ይገባል በተረፈ ምንም የሚመጣ ነገር የለም እነሱ ሁሉ ነገር በእጃቸው ስላለ የፈለግነውን እናረጋለን ደብድበንም ማስረንም ገርፈንም ይሄንን ህዝብ ኩም እናረጋለን እና የፈለግነውን ማስፈጸም እንችላለን የሚሉት ዋጋ እንደሌለው ባለፉት 8 ዓመታት አዩ ማይበገረው ሚሳኤል ማስደነግጠው መከላከያ ሰራዊት ገንብተናል የሚለውን እኮ አየነው በአማራ ክልል የተለያዩ አካባቢዎች በአሁን ሰዓት እኮ ፋኖች የምርኮኞቹን ብዛት መቆጣጠር